የሚያናድደኝ ነገር ምንድነው መንፈሳዊ ሚዲያ ነው አሁን አማኒ ያንተ አካውንት ተብሎ ያንተ አካውንት አልተቀመጠም ማየት ይቻላል እኔም አውርጄዋለሁ ሰው ያ ጸጉር የታለ ያረገፈው ነው የሚለው በቃ የእናት ልጅ አንድ ወር አይችልህም ማንንም አላደረገልኝም እግዚአብሔር አንተ አሁን ጤና አለ እንግዲህ እግዚአብሔር ካንተ ጋር ይሁን እኛ የተለየ ምንም ምንገባልህ ቃል የለም ዛሬ እጅግ ደስ በሚያሰኝ ልብን በሚያሞቅ ሐሳብ ወደናንተ መተናል ታማችሁ ባልጋ ላይ ላላችሁ ጠይቃችሁ ምላሽ ለምትጠብቁ ጠፍቶባችሁ ለምትፈልጉ በአጠቃላይ ግራ ለገባችሁ ሁሉ እመብርሃን እንግዲህ በችግራችሁ ሁሉ ተገኝታ መፍትሄን ትስጣችሁ መድኃኒታችን ጌታችን ኢየሱስ ክርስቶስ ያለም ብርሃን ለችግሮቻችን በሙሉ መፍትሄ ያለውና ከርሱ ጋር እንድንሆን ፈቃዱ ይሁንልን ይሄንኑ ምክንያት በማድረግ ለችግሩ መማፀኛው ቤተክርስቲያንን እንደዚሁ መድኃኒታችን ጌታችን ኢየሱስ ክርስቶስን ያመነ እመብርሃንን የተከተለ ወንድም ምስክር አድርገን እዚሁ ቀርበናል ወንድማችንን በተለያዩ ሚዲያዎች ልታገኙት ትችሉ ይሆናል የተደረገለትን ያህል ግን አላወራም አልተነገረምና አሁንም ከዚህ በኋላ በብዙ ሚዲያዎች ልታገኙት ትችላላችሁ እጅግ የሚያስገርም በእኔና በእናንተ እድሜ ደረጃ ያለ ወጣትነትን ማጣጣም የሚፈልግ ግን ቀድሞ ፍለፊቱ ቆሞ ያሰናከለው ሰይጣን ነበርና ሰማዕቱ ቅዱስ ጊዮርጊስ ቤት ሄዶ ችግሩን አስወግዶ የመብርሃንን ውለታ በልቡ ይዞ ስለ መድኃኔዓለም ምስክርነት ለመስጠት እዚሁ መዲናችን አዲስ አበባ ነጋሽ ሚዲያ ተገኝተዋልና የቀድሞ ሳሚ ያሁኑ አማኑኤል እንኳን ደህና መጣ እንኳን ደህና ቆያችሁ በጣም በሚያስደስት በሚያስገርም መልኩ የቀድሞ ስሙን የቀየረበት ምክንያት በዕለተ አማኑኤል ስለዳነ ነው ከዚህ ውጪ ከአማኑኤል ውጪ መጠሪያ የለኝም ብሏልና አማኑኤል ካንተ ጋር ይሁን አሜን ድንግል ማርያም አንተን የረዳች እናት እኛንም ትርዳን አሜን እኔ የጠራሁክ ስለ ማርያም ስላልክ ነው ደስ ስለሚለው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መመስከር ፈልጋለሁ ሰማዕቱ ቤት ሄጄ ድኛለሁ ነው ይሄ ነው አይደል ያገናኛል እንጂ እንደሌላ ወጣት ጎሎኛልና አግዙኝ እዚህ ሄጃለሁና ቸገሮኝ የሚል ጉልበት አልነበረበትም ዛሬ ላይ ጤናን ሰጥቶን መስራት የተሰናነን ጊዜን ሰጥቶን ወደ ንስሐ መቅረብን ተራራ የሆነብን እልፎች ነን ይሄንን ጥሶ የመጣ ወንድማችን ግን አስደናቂ ታሪክ አለው ከዛ በፊት ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችን መልእክት እንዲሁም የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረትንም ጥሪ ሰምተን ዳግም ስንመለስ እጅግ ከሚያስደንቀው ደግሞም ከሚያስቀናው እጅግም ከሚያረካው ምስክርነቱ ጋር ዳግም እንገናኛለን ሰላም እግዚአብሔር ከሁላችን ጋር ይሁን እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል መንገዱ ያደክማል ውጣ ውረዱ ይበዛል በምንም መልኩ ምቹ አይደለም ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ ቁጭት የተሞሉ ልቦች በሐሴት ሊካሱ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ የመግቢያ ዋጋ ኦርቶዶክሳዊ እምነት ነገር ግን ለገዳሟ ስጦታ ከጃችሁ 100 ብሯ እንዳትወጣ ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት
በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሳሜ እንኳን ደህና መጣ። በስልክ ጭቅጭቅ ነው ያደረከኝ ታውቃለህ። ለምንድን ነበር እንደዛ ያለማቋረጥ ስትደውልልኝ የነበረው? ስደውልልኝ የነበረው አሁን ላይ ያለውትን አልነበረም የዛን ጊዜ። ምክንያቱም ቀኖች የጨለሙብኝ ጊዜ ነው። እኔ ለዳን እንጂ ለስጋ ደግሞ የሚያስፈልጉ ብዙ ነገሮች አሉ። ምክንያቱም በህመም ስታሳልፍ፣ በጸበል ቦታ ላይ ስታሳልፍ ብዙ ችግሮች አሉ። እኔ ደግሞ የዳንኩበት ምንድነው ሩቅ አገር ላይ ድኜ የመጣሁት እና ብዙ ነገር ከትራንስፖርት አቅም ብዙ ነገር የሚቸግረኝ ነበር። አይደለም በ2 ዓመት በአመት ውስጥ የሆነ ጸበል ስትሄድ ይቸግራል። አሁን ከዛ ከሰፈሬ ስመጣ ወደዚህ ያለ ትራንስፖርት ዝም ብሎ አይመጣም። በህመም ሲሆን ደግሞ ይብሳል። እሷን በደንብ እናወራታለን። ብዙ 2-3 ሚዲያዎች ላይ ቀርበህ እርዱኝ ብለህ አስቀምጠህ እኔ የተረዳህ ነው ይመስለኝ። ምክንያቱም እርዱት ተብሎ አካውንት ተቀምጧል፣ ስልክ ቁጥር ተቀምጧል። ስለዚህ እንደተረዳህ ነው የምናስበው። በሌላ ጎኑ እሱን በደንብ እናወራበታለን። ከዛ ባለፈ ግን እኔም ደስ ካለኝ መመስከር እፈልጋለሁ ነው ያንተ ጩኸት ተደርጎልኛልና መናገር እፈልጋለሁ ነበር ስትለኝ የነበረው። ያም ነው የመጨረሻ እድል እንድንሰጥ ያደረገለኛ። ለምን የእርዳታው ጉዳይ አብቅቶልታል ብለን ስላሰብን ነው። ሁለቱ ሚዲያዎችን በኋላ እንመጣባቸዋለን። ስማቸውን መጥራት አስፈላጊ ነው አስፈላጊ አይደለም የሚለውን በኋላ ብናመጣ። ሳሚ ትውልዱ የት ነው? ከዛ እንመጣ እስቲ። የቤተክርስቲያን እድገቱ ምን ይመስላል? ከሱ እንምጣና ወደ ትልቁ ነገር እንነሳለን። እኔ የተወለድኩት ድሬዳዋ ነው። የተማርኩትም እዛው ነው እስከ ሃይስኩል እስከ ኮሌጅ ድረስ ማለት ነው። ቴክኒክና ሙያ በሰንበት ትምህርት ቤት ደረጃ ሆተ ሰማይ ቅድስት ማርያምም እንደዚሁም ደብረ ምሕረት ቅዱስ ሚካኤል ተምሬያለሁኝ። ግን ብዙ አገልግሎት ያገለገልኩት ምንድነው እንዲህ በማህበራት ላይ በአደባባይ ዝማሬዎች፣ በጥምቀት በንግስ በዓላት ላይ በዛ ነው የድሬዳዋ ህዝብ የሚያቀኝ። በተለይ በጥምቀት በዓል ላይ 4ቱንም ቀን ከተራ ጀምሮ እስከ ቅዱስ እግዚአብሔር አብ ድረስ በዝማሬ ነው የምታወቀው። የራሴ አለባበስ አለኝ። ትውፊቱን የጠበቀ ስርዓቱን የጠበቀ ዝማሬዎችን ነው የምዘምረው፣ በተለይ የተረሱ ዝማሬዎችን። ምክንያቱም እዛ በዓል ላይ የሚመጣው በአመት አንድ የሚመጣ ወጣት አለ። እናቶችን ቢሆኑ ከዝማሬ ገለል ያሉ ሰዎች አሉና እነሱን ያማከለ ነው። ምክንያቱም ሰዎች ሊያመሰግኑ እስከመጡ ድረስ ሁሉንም እንትን ያካተተ ነው። የራሴን ከበሮ ገዝቼ ነው ከዚህ ከአዲስ አበባ በፊትም በመስተንግዶም እየሰራሁኝ። በቃ ጥምቀት የሚሸጥ ነገር ቢሆን ኖሮ እኔ ገዛው ነበረ፣ ደስ ስለሚለኝ ማለት ነው። አሁን ራሱ እያሰብኩ ነው፣ ጊዜው እየቀረበ ስለሆነ ማለት ነው። እና ያው የምታወቀው በዝማሬ ነው። እስካሁን ድረስ በአመት ዓመት እሄዳለሁኝ። እዛ በመቆይበትም ጊዜ እስከ አስተርዮ ማርያም ምናምን እና ግን በብዛት በማህበራት ላይ ነው። ራሴንም ችዬ ቢሆን ያኔ እንደውም እነበጋሻው ምናምን ስብከት መጡ ሲባል ማታ ላይ ከጉባኤ መልስ እያዘመርኩኝ ወደ ሰፈራችን ምናምን እንሄዳለን ድሬዳዋ ላይ። ስለዚህ የህብረት ዝማሬዎችን ትመራለህ? በልማረኝና ልውራዝና በልማረኝና አይኔ ነህና ብርሃኔ አይኔ ነህና ብርሃኔ ቅዱስ አማኑኤል አብሶ ማለኔ እኔ ለውለታ ምንድነው ምከፍለው? ስጠራው ቅርቤ ነው ድረስልኝ ስለ ሐሳቤን ይሞላል ገና ሳልጠይቀው እንደ ቸርነቱ ጓዳዬ ሙሉ ነው። አይኔ ነህና ብርሃኔ አይኔ ነህና ብርሃኔ አይኔ ነህና ብርሃኔ። የሚገርም ነው። ልብን ነው የሚመስጠው። ደግሞ አይንን የበራልህ አንተ። ስለዚህ መድኃኔዓለም አይንህ ነው፣ ምንም ጥርጥር የለውም። መብርሃን አይንህ ናት። እስቲ ወደሱ አጫውተኝ፣ ወደሱ እንግባ። አይንህ ድሮ ያይ ነበረ፣
አዎ እንዴት ታወረ? እንዴት በራ? እሱን መስማት ፈልጌያለሁ። አይኔ ያው መስተንግዶ ነበር የምሰራው ለ2 ዓመት ያህል ካሌብ ህንፃ ላይ ኤድና ሞል በታች ሳሮ ማሪያ ፊት ለፊት ካፕኬክ የሚባላል አሁንም ታድሶ አሪፍ ሆኗል። እንደውም የሥራ ልምድ ምናምን ልጠይቅ ሲሄድ እኔ በነፍስ የሚያገኙኝም አልመሰላቸው። ምክንያቱም የዛን ጊዜ ሲጀምረኝ ሰውነቴ ያልቋል፣ ፀጉሬ ረግፏል። እንደምታየው እንደዚህ የሚያድግ አይደለም። አሁን በሳምንት ውስጥ ያድጋል። እንደዚህ እንዳንተ ኖርማል ነበር። አሁን በቅርብ ነው እንደዚህ ያደገው። ምክንያቱም አሁን ጥምቀት ሲሄድ ሰው ያ ፀጉር የታለ የረገፈው ነው የሚለው በቃ። ምክንያቱም 1 ዓመት አክብሬበታለሁ በዛ እንትንና ፊቴ ይገረጣል። የሚታዘዙኝ ከስተመሮቼ ይጠሉኝ ነበረ። ሰው አያስማማኝም። በቃ ቶሎ ቶሎ ህመም አለኝ፣ ሳል አለኝ፣ ይበርደኛል። 4-5 ልብስ ለብሼ እዛ ስገባ ልክ ጫማዬን ሳደርግ እግሬን ያመኛል። እንቅልፍ ነው በቃ ይለቅብኛል። በጥቅምት ብርድ እንቅልፍ ያስተኛኛል። ወዲያው ያቀረብኩትን ነገር እዘናጋለሁ። ግን ሰርቼ እገባለሁ። የት እንደሚገባ አላውቅም። ያኔ ከጓደኞቼ ጋር ነው የምኖረው። ብቻ በቃ እንደዛ ይሄ ሱስ አለብህ? ምንም ነገር የለም። ምንም ነገር በቃ 8 ሰዓት እገባለሁ። ብር ይሰራል፣ ይጠፋል። አዎ በቃ ይጠፋል። በምን እንደሚጠፋ ልብስ አልቀይርበት ምን አልልበት። በቃ ሌሊት እንቅልፍ የለኝም። ያበሳጨኝ ቶሎ እናደዳለሁ፣ ተስፋ ቆርጣለሁኝ። ከዛ በቃ ሰውነቴ እያለቀ እየመነመነ በቃ ማኪያቶን ራሱ መሸከም እስኪያቀተኝ ድረስ ማለት ነው። ከዛ የሆነ ቀን ገብቼ ልክ 8 ሰዓት ዩኒፎርሜን ቀይሬ ፊርማዬን ፈርሜ ወደ ስራው እያስተናገርኩኝ እያለ አይኔ በቃ በዛው ተያዘ ለ2 ዓመት። ከዛ በፊት ሌላ ነገር ነበር? ችግር ነበረ? ምንም የለብኝም። ምንም የለም። በቃ እዛው ነው የጀመረኝ። 2 ዓመት እኮ ሰርቼበት። አዎ ፀጉርህ ሲበን ይታወቃል? አይታወቀኝም። እኔ ልክ 8 ሰዓት ስራ ስገባ ፀጉርህን ማን የቆረጠህ ነው ያሉኝ። ምንም የተቆረጥኩትም ነገር የለም። ኦልሞስት ረገፈ? አዎ ትልቅም ነበረ። አንዳንዴ ኖርማል እንደዚህ ስፈልግ ያኔ ወፍራም ስለንም ኖርማል እቆረጠዋለሁ። ካፌም ስለሆነ ኖርማል ነው እና ይሄን ያለ ማበጠሪያም ለምንም እምለው ጊዜም የለኝም። ስለዚህ በአንድ ቀን ነው ጊዜ ሳይሰጥ አይንህ ዘጋ? አዎ 8 ሰዓት ገባሁኝ። 10 ሰዓት ሳይሆን አይኔ ተያዘ። እሺ በቃ ከዛ ሰው እየመራኝ ወደ ቤቴ ሄድኩኝ። ከዛ ሚኒሊክ ነው የሄድኩት። ሚኒሊክ ወደ 4 ጊዜ ታይቻለሁኝ። እነሱ ንጹህ ነው ነው የሚሉት። እንደውም የሆነ ቀን እንደዚህ ሶፋ ላይ ልቀመጥ ስል ሄጄ ወድቄያለሁኝ። እንዴ እንጀራና ወጥ የማይለይ ልጅ ሰርቶ የማይበላ ልጅ እንዴ ንጹህ ነው ትላለች። ግፊቱ ምኑም ንጹህ ነው ልጁ። ይሄ የመንጃ ፈቃዱን እንትን አይንህን እንደዚህ አስይዘው የሚጠይቁ የለም እሱን ሲጠይቁኝ ሁሉን እመልሳለሁ። ዶክተር አቆማ ግን አላያትም። መርፌ ያስገባ ስትልኝ በማታ አስገባ። ስለዚህ ይሰውርብሃል? በቃ እንደዚህ መንገድ ላይ ሲሄድ የመዳፋት ነገር ጣራ ይመስለኛል አስፋልት ላይ እንደዛ ነገር ነበር የሚያደርገኝ። ከዛ ምን አደረክበት? ሚኒሊክ ሄድክ? ከዛ በኋላ ከዛ ቀጨኔ መድኃኒዓለም የአይን ሕክምና አለ እዛ ሄድኩኝ። መጨረሻ ሲግናል ሄድኩት። እሺ ሲግናል ሄድኩኝ። በቃ ሲያቀተኝ ጥምቀት መጣ። ድሬዳዋ መቅረት አልነበረብኝም። ተመልሼ ወደ ድሬዳዋ ሄድኩኝ ወደ እናት ቤት። እዛው ሄድኩኝ። ጥምቀትን በዓል አክብሬ ወዲያው ፋሲካ ጾም ሲመጣ የአብይ ጾም ሱባኤ ነው የገባሁት። ከዛ ሱባኤ ገብቼ ሰኔ ጾም አካባቢ እዛው ያለውኝ ሰኔ ጾም ሊገባ ጰራቅሊጦስ በ26 እንደዚህ በ27 እንደዚህ ነበር እና በርሜል ጊዮርጊስ ተለጥፏል። ጉዞ በ28 ሊደረግ። በርሜል ጊዮርጊስ ከመሄድ በፊት በርሜል ጊዮርጊስን የሰማኸው ሚካኤል ነው ብለኸኛል። ሚካኤል ሳይሆን የሚያጠምቁት አባት ናቸው። የሚያጠምቁት አባት ናቸው። የሚያጠምቁት አባት እሱን ንገረን። የት? ጎርጎሬስ ቤተክርስቲያን ዮሴፍ ፊት ለፊት ማለት ነው? ኖ እዚህ አይደለም። ድሬዳዋ ጎርጎሬስ ጻድቁ ጎርጎሬስ ቤተክርስቲያን ወደ አወዳዩን ምናምን የሚባል ሰፈር ነው። እዛ ነበርና የተሻለው አጥማቂ የሚባሉት እነሱ ነበሩ የዛን ጊዜና ሰው ነው ይዞኝ ሄደ። ጓደኞች ናቸው ይዞኝ ሄዱት። አንተ ሰማዕቱ ቅዱስ ጊዮርጊስ በርሜል የሚባል የተሻሉ ሳይሆን ጸጋ አላቸው ተብሎ የሚታሰበው ጊዜ ሰጥተው ያጠምቃሉ። እዛውን 2 ሰዓት 1 ሰዓት ስትሄድ ይዘጋል ቤተክርስቲያን። እሳቸው ግን እስከ 6-7 ሰዓት ድረስ ይቆያሉ። እንደዚህ እንደ አዲስ አበባ ዛሬ ጾም ነው ምን ተብሎ የቅባ ቅዱስ ሰዓት ምናምን የሚባል የለም። ድሬዳዋ ላይ 1 ሰዓት 2 ሰዓት ሲል ይዘጋል። በቃ ጸበል ስትሄድ አታገኝም። እሳቸው ጋር ግን ሙሉ ቀን ነው። እዛ ጊዮርጊስ ቤተክርስቲያን ሙስሊሞች አሉ፣ በተለይ ከተለያየ እምነት የሚመጡ በእንደዛ ማለት ነው። እና እሳቸው ናቸው ሰማዕቱ ቅዱስ ጊዮርጊስ በርሜል የሚባል አለ፣ እዛ ሄደ ብትጠመቅ ትድናለህ አሉኝ።
እና በቃ እንደዚህ ቪዲዮ ምንም ማየት ስለማልችል ቦታም እንትን አላልኩም። እና የዛን የሱባኤ የገባው ቀን ስልክ ተደወለልኝ ከውጭ። ከዛ አወራችኝ፣ የእናቴ ዘመድ ነች፣ እንደዚህ አስቤያለሁ ስል በቃ ተባለ። እህቴም እንትን አለችኝ። በርሜል ጊዮርጊስ ወጥቼ ከዛ ከሱባኤ እንትን ላይ ማለት ነው የሰኔ ጾም መግቢያ ላይ ተለጥፏል ቅዱስ ሚካኤል የሩፋኤል ጽዋ እንትን ልንል ሄጄ ሩፋኤል ነበር። አዎ ከዛ በ28 ምናምን ጉዞ ተብሎ ደጅ ላይ ተለጥፏል። የዛኔ እንደውም ደርሶ መልስ 6500 ብር ነበረ ከድሬዳዋ ድረስ ማለት ነው። ከዚህ ከአዲስ አበባ 4000 ነበረ። ከዛ ያንን ይዤ ሄድኩኝ። 2015 ማለት ነው 2013 ክረምት ላይ። ከዛ የመሄጃዬን ብቻ ከፈልኩኝ፣ ምክንያቱም አልዳንኩኝም እኔ። ማህበሩ በሳምንቱ ሲመለስ እኛ የተወሰኑ ሰዎች እዛ ቀራል። ድጋሚ ማህበሩ ተመልሶ ሲመጣ ግን እኔ ድኜ ጸበል ራሴ ይሸከማለሁ። ቆይ በደንብ ነው እንጂ እዚች ጋር የምናወራው። ለመሄድ ስትመዘገብ ስምህ ማን ነበር? ሳሙኤል እንግዳ ደብረ ወርቅ። ሳሙኤል እንግዳ ደብረ ወርቅ። ልብ በሉልኝ ክቡራን ተመልካቾቻችን፣ ጉዞ የጀመርከው የመድኃኒዓለም ቀን ነው የሀብትዬ በ26 እስቲ በርሜል ጊዮርጊስ እስክትደርሱ ድረስ የነበረውን ነገር ደግሞ ታረከልኝ። በ26 ከድሬዳዋ ሌሊት ተነሳን። እሺ ማታ ሞጆ ነው የገባ ነው። በ27 ሞጆ ገባን። ሀብትዬ ከብረው ነበር የዛን ጊዜ። እንደውም ታቦቴ ያደረበት ነው ተብሎ በረንዳ ላይ ነበር ያደርነው። ከዛ በ28 ደግሞ ተነስተን ይገባን ባህር ዳር ገባን። ከሞጆ ማለት ነው። ባህር ዳር አደርን። ሻውራ ነው ምናምን የምትባል ከተማ አለች። ቁምጣ ምናምን የሚሸጥበት እዛ ቁርስ ምናምን በላንና አላፋ ዳጉሳ ይለዋታል መሰለኝ በፊት በጎንደር ስሟ። ከዛ በ28 ተነስተን ከባህር ዳር በ29 ደለጎ ገባን። ወደ ማምሻ አካባቢ ነው። ለእኔ ብዙም ባይታየኝም የሚያውቁ ሰው ወደ ማታ ነው የገባ ነው። ከዛ ጀልባ አለ፣ ወንዝ ነበር የዛን ጊዜ፣ ክረምት ነው። በጀልባ ግማሾቻችን፣ ግማሹ ደግሞ የሚችል ሰው እየተረዳዳ ተሻግረን፣ ባጃጅ አለ፣ በባጃጅ በርሜል ድረስ 150 ብር ነበር። አሁን 350 ብር ነው። 150 ብር ተሳፍረን በርሜል ገባን፣ ቤተክርስቲያን ውስጥ ማለት ነው። ከዛ ምዝገባ አለ፣ ወደ ማደሪያችን ገባን። የምንታጠብ ሰዎች ታጠበን። ቦኖ ሊያስይዙኝ ደግሞ የሚችሉ ሰዎች እየረዱኝ ወደ ቦኖ ቦታ ሄድን። ጉባኤ አለ፣ ጉባኤ ሰርክ ጉባኤ፣ እዛው ትምህርት አለ፣ ዝማሬ አለ፣ እዛው ዘምራለሁ። እየመሩ ያወጡኛል። አንዳንዶች እንደውም አካሌ የሚያመኝ ነው እንጂ አይኔን አይመስላቸውም። ከዛ እዛ ቦኖ ተቀብለን ገባን። ይሄ ልጅ አይኑ አያይም፣ ከአሁን በኋላ በልዩ ኬዝ ነው የሚገባው። በቃ ለነፍስ ያለ ሰው በመጣ ሰዓት ከማደሪያውም ይሁን በመንገድ የሚያገኘው ሰው ይሁን ሲሰውርክ ለሊት ሲሆን እንትን ነው ይሁን እንዴ ከሙቀቱ ከፀሐዩ ጋር ያስጨንቀሃል። ቀን ላይ ሲሆን በቃ ነፍስህ የምትመለስ አይመስልም። የጸበሉ እንትን ግርማ ሞገሱ ማለት ነው። ከዛ የዛለታ 1 ሰዓት ተቀበልን እንትናችንን ቦኗችንን። ለሌሊት 8 ሰዓት ወረፋ ያዙ ተባለ። ሌሊት 8 ሰዓት ይዘውኝ ሄዱ በጨለማ ማለት ነው። ከዛ የመጀመሪያ የጥምቀት ቀን ታስረክ በርሜሉ ዙሪያው እየተጠላለፍክ አንዱ እግር ስር ሲፈራገጥ እንትን እንዳይል ተብሎ እንደዛ ነበር የምንቀመጠው። እኔ መጨረሻ አካባቢ ነው የደረሰኝ። ጸበሉ መጣ። ለምን መቀየር ስለማትችል ልብስ አልቀየረም። ይቀየሩልኝ። እስካሁን ሰዓትም ስምህ ማን ነው? ሳሙኤል ነው። ልብ በሉልን ክቡራን ተመልካቾቻችን። እሺ ቀጥልልኝ። ከዛ የመጀመሪያ ቀን ታስረን ቁጭ አለን። ጸበሉ መጣ። በቃ ገና መዓዛ አለው፣ ጠረን አለው። እዛ ቦታ ላይ ሆኖ ላየው ሰው ብቻ የሚታወቀው የዕጣን አትለው የሽቶ አትለው። በቃ እዛ ቦታ አሁን ሰወሬ ስትል ቦታው ላይ ላለ ሰው ብቻ ነው የሚታወቀው፣ እዛ የቅዱስ ጊዮርጊስ ደጅ ላይ ላለ ሰው። ከዛ አጥማቂዎች አሳሪ ፈቾች አሉ እዛ የሚያስተባብሩ እዛው የዳኑ እነሱ አምጥተው አንደኛው ልጅ በኩባያ ነው የረጨብኝ። በቃ ከዛ ወዲያው ስውር አደረገኝ። ቀጥታ ወደ ድሬዳዋ ነው የወሰደኝ። በቃ ረጅም ዓመት ቆይቼ የመጣው ነው መሰለኝ። ስነሳ ይሄ ወገቤ የለም፣ በፈረሱ በኮቴ መታኝ። በሽታውን ሲያገኘው ይሄ እጄ ብትል ይሄ ይመግላል፣ ይደማል። በቃ እኔ መነሳት አቃተኝ። ይሄ ወገቤ መንቀሳቀስ በቃ ብረት ልክ እንደገባበት በቃ እንዳለ ሰው ተጠምቆ ግማሹ
ሄዷል። ግማሹ እዛው የሚጮህ አለ። ይሄ ባዶ የነበረው የጸበሉ ገንዳ ሁሉ ሞልቷል። እሺ እኛ ያለንበት ሞልቷል። በቃ እስከዚህ እስከ እግር ድረስ ነው የሚደርሰው። ከዛ አነሱኝ፣ ገድል ቤት ወሰዱኝ፣ እምነት ቀቡኝ፣ ገድል አዳመጥኩና ቆይቼ ሄድን። ወደ 4 ሰዓት 5 ሰዓት ይመስለኛል። ከዛ ጸበል ልንጠጣ ወረድን። ጸበል ጠጣት። ጸበሉ 10 ሊትር ብትጠጣ 10 ሊትር ይወጣል፣ 5 ብትጠጣ 5 ሊትር ይወጣል። ከዛ እያለ በማግስቱ እዚህ ጋር እየቆሰለብኝ እንደ ቡግር መውጣት ሲጀምር ምግብ ሁሉ ከለከለኝ። በቃ ሲሸተኝ ሁሉ ያስጠላኛል። በሶ ትንሽ በሚጥሚጣ ካልሆነ ድንች እንደዚህ የተቀቀለ ነው እንጂ ይሄ እንጀራ ምናምን አይበላልም። እዛ ደግሞ የገብስ ነው እንትን የሚሉት። ገዳሙም የራሱ ምግብ አለው። ሲል በቃ ይሄ ሰውነቴ በጣም እየቆሰለ ግን በየቀኑ በቃ እያሽከረከረ የሆነ ብርሃን ውስጥ ይወስዳል። ስንት ቀን ተጠመክ? ወደ 28 ቀን። ወደ 28 ቀን ወደ 14 13 ቀን ምናምን ሲሆነኝ ዛፎችን መለየት ጀመርኩ። አህዮች አሉ። ይሄ የቦኖ ውሃ ነው የሚቀዳበት። ጸበሉ ራሱ ለቦኖ ተብሎ የተሰራ ነው። መንግስት የቆፈረው ነው። ያው እግዚአብሔር ገቢረ ተአምራቱን ሊያደርግበት ፈዋሽ አደረገው። አህዮች አሉ፣ ባጃጆች አሉ። እንደውም እኔ ሌሊት አንዳንዴ መንገዱን ስለማውቀው ቀስ ብዬ በዱላ እሄዳለሁኝና ሌሊት ላይ ሁሉ አህዮች ሲሄዱ በቃ እግዚአብሔር ነው የሚሰውረኝ። ባጃጅ ሞተሮች አሉ፣ ወደ ደለጎ ኪዳነ ምሕረት የሚሄዱ ለጸበል ምናምን ሌሊት ተጠምቀው ደግሞ ወደዚህ ለመመለስ የሚሄዱ ሰዎች ስላሉ በዛ እንትን እና ያንን መጀመሪያ ብርሃን ይሄ ዛፎችን ነው መለየት የጀመርኩት። እና እዛ ማደሪያ የማድርበት የነበረ ልጅ ደረጀ ይባላል። ትንሽ ልጅ ነው። ማታ ሁሉ ጊዜ ወይ ቀን ላይ ይሄ ምንድነው እያለ የሚሰሩበትን የምግብ እቃዎች ምግብ ቤት ስለነበረ ይጠይቀኛል። በቃ እያንዳንዱን ነገር ለይታ ላለየህም በቃ ሁሉ ጊዜ ነው የሚጠይቀኝ ማታ ላይ። ዛሬ ጊዮርጊስ ምን አደረገልህ? ዛሬ ጸበል እንዴት ወንክ እያለኝ ከዛ በቃ በዛ ዳንክ። ስንት ዓመት ነው አይነ ተሰውሮ የቆየው? 2 ዓመት። 2 ዓመት ከ2013 እስከ 2015። በእነዚህ ጊዜያቶች ውስጥ ብዙ ቦታ ሕክምና ሄደሃል? ሕክምና ሄጃለሁ። ጸበልም ሄደሃል? አዎ። መብርሃን እንግዲህ በ21 ቀን ደግሞ ማረች። በአንድ ቀን የጠፋው አይን በ2 ሰዓት ውስጥ ነው የሚባለው፣ ከ8 እስከ 10 ሰዓት። አሁን ስምህ ተቀየረ። ማን ሆነ? አማኑኤል እንግዳ ደብረ ወርቅ። ለምንድን ነው ወደ አማኑኤል ከሳሙኤል ወደ አማኑኤል የቀየርከው? ስለ ቅድም ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለየን። ማነው የሚያድነኝ ሞትን ሰብሮ? እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የተነሳሁት በሀብትዬ ቀን ነው። እዛ የደረስነው በአማኑኤል ቀን ነው።
ከዳንኩ ስሜን ቀይራለሁ ባንተ እጠራለሁ ነው። ስለዚህ ደርሶልሃል። በማርያም አንድ መዝሙር እስቲ በይማርኝና ላውራ ዝና እባክህን ዘምርልን። በይማርኝና ልንገር ዝና በይማርኝና ልንገር ዝና የግሸኗ ማርያም አማላጅ ነሽና አሸተን ማርያም አማላጅ ነሽና ዋሴ ነህና ጠበቃዬ ዋሴ ነህና ጠበቃዬ ዋሴ ነህና ጠበቃዬ ዋሴ ነህና ጠበቃዬ መላኩ ሚካኤል አብሶም አለኔ ቅዱስ ገብርኤል አብሶም አለኔ አይኔ ነህና ብርሃኔ አይኔ ነህና ብርሃኔ መድኃኔዓለም የቋራ ጊዮርጊስ አብሶም አለኔ የልዳው ጊዮርጊስ አብሶም አለኔ የቤሩቱ ኮከብ አብሶም አለኔ አይኔ ነህና ብርሃኔ አይኔ ነህና ብርሃኔ። ዝማሬ መላእክትን ያሰማልን። የተደረገለት ሰው ብዙ ይናገራል። የተደረገለት ሰው ይመሰክራል። የተደረገለት ሰው ከደጇ አይጠፋም። አሁን አንተ የት ነህ? አገልግሎት ምን ላይ ነው? ማሪኝ ብለሃት የነገርካት እናት፣ ማሪኝ ብለህ የጠየቅከው አባት፣ ደጅ መጥቻለሁ ብለህ የተማጸንከው ሰማዕት ይፈልጓል። አንተ የት ነህ? ምን ላይ ነው? እኔ ያልነገርኩ ነገር በዛ በህመሚ ምክንያት ንስሐም ገብቼ ቆርቤ ያለሁኝ ቅዱስ ዑራኤል ማለት ነው። እና በዛ ተጋድሎስ ነው ዝም ብዬ አልዳንኩኝም። 41 ኢየሱስ ቅባ ቅዱስ አስደረግ ነበረ። ይሄ ልጅ አሁኑኑ ይዛችሁልኝ ግቡ ነው የሚሉት እኛ አባት። ድኛ ለመሄድ አንዳንድ ጊዜ አሁን አልተመቻቸልኝም። ከደረጃ ላይ ሁሉ ነበር የምወድቀው። የዛን ጊዜ በቃ ሜዳ ነበር የሚመስለኝ። እና እነዛን ቦታዎች ደግሜ አላየኋቸውም። አይዞህ እንዲህ እንደማወራው አይደለም። ምክንያቱም ጤነኛ የነበርኩ ሰው እና እግዚአብሔር ብዙ ነገር አድርጎልኛል። የሆነ ጊዜ ቲክቶክ ላይ የሆነ ሰው ቲቪ ላይ አየሁኝ እና ጥቁሯ ማርያም የምትባል ልደታ ማርያም አለች አሉኝ። እሷ ደግሞ የት ነች? ጥቁሯ ማርያም የምትባል የት ነች ብዬ በቃ እሱን ለማየት ሄድኩኝ ልደታ ማርያም ግቢ ውስጥ። ከዛ የሆነች ልጅ በሴቶች መግቢያ ጋር ወንበሩ ላይ እንዲህ ግሯን አመሳቅላ ቁጭ ብላ ጥቁሯ ማርያም የምትባለው የት ነች አልኳት። ጥቁሯ ማርያም እች ነች ብሎ በግዕዝ ከላይ ተጽፎበታል የድሮ ነገስታት እና ስዕሏ በጣም ትንሽ ነች። የልብህን ንገራት አሉ። 22 የተከራየውባት ቤት በቃ እንደዚች ኮንቴነር ነች። ለሰኔ ሚካኤል ጓደኛዬ መጣ። አማኑኤል ሰው አታምጣላ አልኩም ማለት በቃ ቤቱ የሚጋብዝ ስላልነበረ ቤት ውስጥ ምንም ነገር ስለሌለኝ ብዙ ጊዜ አላድርም። እህቴ ጋር ነው የማድረው። አሁን ከዛ ነገርኳት። በ28 የቤት ኪራይ የምከፍልበት ቀን ነው። ስራ ቦታ ላይ ማታ ደላላ ወጣ። በማታ በጨለማ ማለት ነው። መጥቶ ቤት አግኝቼልሃለሁ አለኝ። በቃ ከዛ ሄድን። ለሊት ማታውኑ ቀብድ ከፈልን። እቃዬንም እሱ ነው ይዘውልኝ ሄደው። ምክንያቱም እዚህ ፓርክ ከእንደገና 12 ሰዓት መግባት አለብኝ። ምንም በእረፍት በገንዘብ ምንም የምትደራደረኝ አይደለችም እህቴ። በስራ ቀልድ አታውቅም። ተመልሼ የካፌውን ስራና የዚህን የሎከር ስራ የዚህ በፊት ግማሽ ቀን ነበር የምሰራው ገንዳ መዋኛ ያለበት ሙሉ ቀን አድርግልኝ አልኳት። ከዛ ሳይውል ሳያድር በሁለተኛ ነው በሶስተኛ ቀን የእህቴ ባል ይሄኛውን ሻወር እና አንተን የምታስተዳድረው አንተ ነህ ብሎ ይዞ ይመጣ መተበታየው ማለት ነው። እና እንደ ድሮ አሁን እየቆረብኩ አይደለም፣ እያገለገልኩ አይደለም። ምክንያቱም የተመቻቸ እንትን የራሴ ነገር የምለው ነገር የለኝም። ልደታ ፓርክ ነው የምትሰራው አሁን? ልደታ ዋኛው ገንዳ ላይ ገንዳው ሳይሆን እዚህኛው የሁለተኛው በበላይ ተክሎ በላይኛው በኩል ያለው ነው። እና ለቤተ ክርስቲያን ይናፍቀኛል ሁሉ ነገር። የአገልግሎት ጊዜ እንትን አይደለም። ንግስ በመጣ ጊዜ የምዘምር ነበርኩኝ። ዛሬ መስተንግዶ እየሰራው ግማሽ ቀን እንትን እላለሁ። እና አሁን ኑሮ እንደምታየው አይደለም። አንድ ስራ የሆነ ነገር ሰርተ የምትኖርበት ጊዜ አይደለም። እግዚአብሔር ደግሞ ጤና ሰጥቶ ቅድሞ አንተ የምታማረርበትም ጊዜ አይደለም አሁን። እና እግዚአብሔር በርሜል ጊዮርጊስ ከሄድኩ በኋላ ግን ብዙ ነገሮችን እያደረገልኝ ነው። አሁን ሙስሊሞች ናቸው እኛ ጋር የሚጠቀሙት 100 ብር 200 ብር ይወረውሩልኛል። ይገርመኛል። የእሱ ስራ እንደሆነ አውቃለሁኝ። ምክንያቱም ማኪያቶ ሳስተናግዳቸው የማይፈልጉኝ ሰዎች ነበሩ።
ምክንያቱም ላይ ያለው መንፈሱ እንደዚያ ያስደረግ ነበር። ያንን በምንድን ነው ያወቅሁት? ቤተክርስቲያን በጥምቀት ቦታ ላይ ስቀመጥ እዛው ተረጋግቼ ገድላት ሰማለህ፣ ድርሳናት እንትን መሐሌት ትገባለህ፣ ቄደር ትጠመቃለህ። በቃ ለመዳን መንፈሳዊ ነገሮችን ሁሉ ታደርጋለህ። በቃ እዚህ ቅባ ቅዱስ ወጣ፣ እዚህ ጸበል ወጣ፣ ያይን ጸበል አስከወጣ ሲባል ሁሉ ይሄድ ነበር። እኔ በቃ እንዲህ እየተንገዳገድኩ ጠዋት ሌሊት ወጥቼ ማታ ገባለሁ። በቃ ለጸበል ብቻ ማለት ነው። እና ቀላል ጊዜ አይደለም። አዎ ጊዮርጊስ ስትሄድ እድናለሁ ብለህ አምነን ሄድከው? እንደው ልሞክረው ብለህ ነው? ኖ ጊዮርጊስ ሲሄድ አንደኛ እናቴ ጋር ነኝ። ታናሽ ወንድሜ ነበር እዛ ቤት የሚያስተዳድረው። የሰው እጅ እያየሁ ነው እዛ ጋር እንትን የምለው። አንደኛ በቃ የራሴን ነገር እንዲሰጠኝ ነው። በቃ ከሰው እጅ እንደወጣ ነው። ሳልድን ስመጣ ግን እምነቴን ይፈተነኛል። አሁን ቅባ ቅዱስ አስደርጌ ስመጣ ይሄ ላይን ጥሩ አይደለም ይለኝ ነበር ወንድሜ። ቃኔ ተደብቄ ቅዳሴ ፀሐይ ነው አትሄድ እና እንደ ልብ መሆን አትችልም። ብዙ የሚከፋ ነገር አለ። እኔ ደግሞ ከዛ ከመንፈሳዊ ነገር አራኩም። እዚህ አዲስ አበባ እያለሁኝ ወይን አምባ እነ ቀሲስ ሄኖክ ጋር እጠመቅ ነበር እየሄድኩኝ። በቃ ጸበል ያለ የተባለበት ቦታ እዛ ደግሞ በእምነት ብዙም የበሰሉም አይደሉም ቤተሰቦቼ። እና እንዳውም እናቴ አሁን እየገባት እየተረዳች ብዙ በሌላ ቦታ ላይ ያሳለፈች ስለሆነች ብዙ ጭንቀትም ያለባት ስለሆነች አንተን ለማስታመም አንተን እንትን ለማለት አቅም አልነበራቸውም። ህመሟ አለ፣ የአጋንንት በሽታ ነው። በሐኪም የሚገኝ ነገር ቢሆን ወይ የሆነ መድኃኒት የሚሰጥ ወይ መነጽር ሰጥቶ የሚያድን ቢሆን የምትገላገለው ነገር ነው። ግን ይህ ለራስም ግራ የሚገባ ነው። የሆነ ቦታ መሄድ ስትፈልግ ድፍን ነው የሚያደርግብህ። በቃ መንቀሳቀስ የማትችልበት። እንግዲህ ክቡራን ተመልካቾቻችን የዚህ ፕሮግራም ዋናው ዓላማ በተለያየ ደዌ ተያይዛችሁ ያላችሁ፣ በብዙ ችግሮች ውስጥ ቆማችሁ ያላችሁ በሙሉ የልብን የሚያውቅ መድኃኔዓለም ነው። የልብን ቋጠሮ የምትፈታ ድንግል ማርያም ናት። የዘመናችን ስጦታ ደግሞ ተደርጎ የተሰጠን የሰማዕቱ ቤት ነውና ኑና ዳኑበት ነው። እስቲ ምስጋና አቅርብ ለመብርሃን፣ ምስጋና አቅርብ ለመድኃኔዓለም፣ ምስጋና አቅርብ ስለ ሰማዕቱ ስትልና እድሉ ልስጥ ነው። በቃ በተለያየ ነገር ያላችሁ የታመመም ቢሆን ባንታመምም ከቤተ ክርስቲያን ባንርቅ በቃ በቅዱሳን አማላጅነት ማመን። ምክንያቱም ጸጋ አላቸው፣ ክብር አላቸው። እኔ በፊት በዓሉን ስለምወደው ጥምቀትን ስለምወደው በቃ እያንዳንዳችን ጸጋ አለን። አሁን ከተደረገልኝ ሲደረገልኝና ሳይደረገልኝ በፊት አንድ አይደለሁም። ምክንያቱም አሁን እግዚአብሔርን ሳናገረው ይሰማኛል። በፊት በልማድ እንደምጸልየው በቃ አባታችን ወይ ውዳሴ ማርያም እደግማለሁ። ከተደረገልኝ በኋላ ግን እዛ ጸበል ውስጥ ያየሁት ታምራት የምታያቸው ቅዱሳን የሚያየዋሉ የሞተ ቤተሰቦችን በቃ ብዙ እንትን ነው የምትሰማው። ተአምራቶችን ስለምትሰማ ያን ጸበል ያየ ሰው ደግሞ በቃ ለእግዚአብሔር ቅርብ እንደሆነ ነው የምትረዳው። ሌሎቹን ጸበል እያነጻጸርኩ አይደለም። ሁሉም ጸበሎች አዳኝ ናቸው። ወደ እግዚአብሔር ቤት ተመለሱ ነው። አዎ እዚህ ጋር በጣም የገረመኝ እንግዲህ ስትደውልልኝ ብዙ የኢኮኖሚ ችግር አለብህ ብዬ አላሰብኩም አንተ። ምክንያቱም ሚዲያዎች ላይ ባንክ አካውንት ተቀምጠዋል ምናምን ይብዛ የሚነስም ድጋፍ ይደረግልሃል። ከተደረገልህ ደግሞ ይበቃል። ሰው አቋቁሞ እስከ መጨረሻው ድረስ ሊያደርስ አይጠበቅም። ራሱ ያልቆመ ህዝብ ነው እየረዳን ያለው ካለው ስለ ክርስቶስ ሲል የሚያካፍል እንጂ ማንም ሞልቶ ከተረፈው ላይ እየረዳ ያለ የለም። በተለይ እዚህ ጋር ልብ ልንል የሚገባው በውጪ ያሉ ባህር ማዶ ያሉ እህት ወንድሞቻችን ለቤተ ክርስቲያንም ሲረዱ ለሰው ለቤተሰባቸውም ሲረዱ ልክ እንዳንተ አይነቱን መጥቶ ደግሞ ለነፍስ ተብሎ ሲጠየቅ ሲረዱ ተርፏቸው አይደለም፣ እንደውም ተበድረው ሁሉ የሚልኩ አሉ። እግዚአብሔር ይሞላዋል፣ ይሄንን እንዴት አልፋለሁ እያሉ የሚሞሉ አሉ። ቤተክርስቲያን እንዴት ፈርሳ እኔ ቤት ውስጥ እኖራለሁ የሚሉ አሉ። አብዛኛው ጥቂት ነው አስራቱን የሚልከው። ስለዚህ ያንን መገንዘብ ያስፈልጋልና ያን ያህል ከተሰጠህ ለምን አልበቃህም? ኖ መብቃት አለ መብቃት ሳይሆን አንደኛ አካውንቱ የኔ አልተቀመጠም ሲጀመር ሁለቱም ሚዲያ ላይ የሚያናድደኝ ነገር ምንድነው? መንፈሳዊ ሚዲያ ነው። አሁን አማንዬ ያንተ አካውንት ተብሎ ያንተ አካውንት አልተቀመጠም ማየት ይቻላል። እኔም አውርጄዋለሁ አለ። ስልኩ ግን ያንተ ነው። ስልኩ የኔ ነው። አልፎ ገፍተው አሁን እስራኤል ሀገር በወር $100 የምትልክልኝ ነበረች። እሺ
ያ የነበርኩበት የተጠጋውባቸውም ሰዎች ስለነበሩ የሆነ ራስህን የምታቋቁምበት ነገር አልነበረም። እነሱ ግን ራሴን የማቋቁምበት ነገር እንዲኖረኝ ብለው ነው። ያናደደኝ ነገር ግን ስልክም ስደውል አያነሱም፣ ቢሮም ስትሄድ አይመልሱልም። ይህን ነገር ይስተካከል ስትል ምክንያቱም በስሜ ነው እንትን የተባለው አካውንቱ ያንተ አይደለም። ስለ ማርያም ሲባል እኮ እኔ እሰጣለሁኝ። በቃ ለነፍስ ነው እዚህ ጋር ያ ነው ያናደደኝ ነገር እንጂ አሁን የምሰራው 10,000 ይከፈለኛል እኮ የቤት ኪራይ 5,000 ከፍለህ ለትራንስፖርት አውጥተህ ያን ያህል የሚያኖርህ አይደለም። እኔ አሁን ይሄን ያህል ብዙ ሰው እንዲረዳኝ አይደለም፣ ግን የሆነ ቤቴን ራሱ ማቋቁምበት የራሴ ነገር እንዲኖረኝ ወይ አልጋ እንዲኖረኝ ነው፣ ሌላ ነገር አይደለም። ምክንያቱም እኔ የራስህ አካውንት ያልሆነ ሲለጠፍ ሄዳ ላናገርካቸው እኮ ወንጀል እኮ ነው። ሄደን የዛን ጊዜ ነግሬሃለሁ እኮ እኔ ለአንተ እንደውም የሆነ የገና ጾምም ነበረ፣ ወደ እስራኤል የምትሄድበት ነበረ፣ ደብረ ታቦር ነበረ፣ በቃ የተዘጋጋ ነበረ። እግረኛው ሚዲያን ነበር ላናገረው የፈለኩ። ከዛ አንተን መከታተል ጀመርኩ። በቃ እኔ ስራዬ ብዬ ከመዳኔም በፊት ድሮም በቃ እንደዚህ በዩቱብ ምናምን የምከታተለው መንፈሳዊ ነገር ነው። ማሪ በርሜል ጊዮርጊስ በቃ ነው የሚሉኝ። ያንተ ያልሆነ አካውንት ተለጥፏል፣ ስልኩ ያንተ ነው። ስለዚህ ምንም አይነት ድጋፍ አልተደረገልህም። በስልኬ ገፍተው የመጡ አንድ ነች። በቃ ከእስራኤል ሀገር በስልክ ገፍታ የመጣችው ናት። ከእስራኤል ሀገር በወር ነው። እንደውም አሁን የገና እስራኤል ከፍልስጤም የሆነ ጦርነት ነበራቸው። ካሳንቺስ አካባቢ ቤት ፈርሶባት እንደዛ ነገር ሲደራረብባት እኔ ቋሚ ነገር አዲስ አበባ ስመጣ አደርግልሃለሁ። በቃ ህይወትህን የሚቀይር ነገር እና ቤተክርስቲያን ምናምን ብዙ ትረዳለች። እዛ ሀገር መጫንም አልፈለኩም። ምክንያቱም የእናት ልጅ አንድ ወር አይችልህም። ማንም አላደረገልኝም። እግዚአብሔር አንተ አሁን ጤና አለህ። እግዚአብሔር ብርሃንን መልሶላል። ከምንም በላይ ሰርተ መብላት የምትችል ሰው ነህ። እየሰራህም ነው። አሁን አንተ የምትፈልገው ጥቂት የሆነ ነገር እኔ ባገኝ ወደ ቤተክርስቲያን መመለስ ፈልጋለሁ፣ ማገልገል ፈልጋለሁ ነው። እግዚአብሔር የልቦና መሻት ይሙላልህ። አሜን። እግዚአብሔር ካንተ ጋር እና በእነሱም ፕሮግራም ላይ እንደውም በቃ እንደዚህ በማህበራት በዝማሬ እንዳገለግል ወደ ካሴት እንትንም የሚል ከሆነ እንደዛ እናናገርልሃለን ነበር ያሉኝ። ግን ምንም ነገር እኔ ያገናኙኝም ነገር የለም፣ ምንም ነገር የለም። እንግዲህ እግዚአብሔር ካንተ ጋር ይሁን። እኛ የተለየ ምንም የምንገባልህ ቃል የለም። ስልክ ቁጥርህን ንገራቸው። እሺ፣ በቃልህ ንገራቸው። ስልክ ቁጥርህን 0927 38 0947 ከስር ያለው ባንክ ቁጥር ያልነገረን ምንድነው? በቃሌ አላስታውሰውም ነው ያልከን። ስለዚህ አንተ ስትልክልን እናስቀምጣለን። ስልክ ላይ ያለ ምናልባት ማየት ከቻልክ፣ ስለዚህ አንተ የምትልክልንን እናስቀምጣለን ማለት ነው። እሺ፣ አካውንትህን አንተ ስትልክልን የምናስቀምጥ ይሆናል። አካውንት ውስጥ ከማስገባታችሁ በፊት ግን ክቡራን ተመልካቾቻችን በስልኩ እየደወላችሁ ይሄ አካውንት የሱ ስለመሆኑ እንድታረጋግጡም እንጠይቃለን። በጣም በሚያስገርም መልኩ ሳሚ፣ አንድ ህይወት የምትባል እህታችን እዚህ ስቱዲዮ መታ ነበረ። በጣም የምታሳዝን አይን ብርሃኗ በጊዜ ሂደት የጠፋባት እህታችን፣ ጊዜ አልተመቸንምና እስካሁን ድረስ አላቀረብናትም። ብዙዎች አልቅሰዋል። ከሷ ጋር ወደ 3 ሚሊዮን ብር የሚጠጋ ወጪ ያስፈልጋታል አይኗ እንዲበራ ለሕክምና የተወሰነ ድጋፍ አድርጓል። የነጋሽ ሚዲያ ቤተሰቦች ብዙ አይደለም፣ አርኪ አይደለም፣ ደግመን እናመጣታለን። አሁን ግን የምንሰማው ዜና እጅግ የሚያስገርም ሆኗል። ከህይወት ጋር መተን እስቲ ድጋሚ እንሰማለንና እንደተባለው መጀመሪያ ላይ እንደተባለው አይደለም። አይኗ ለመከፈት ቅርብ የሆኑ ፍንጮች ታይተዋል። አሁን ደግሞ አንተን ኢንተርቪው ከሰራው ደግሞ የበለጠ ፍንጭ አገኘው፣ ደስ አለኝ። በቃ በደንብ አምናለሁ። በፊትም ይበልጥ ደግሞ ከህክምና ወደዚህ እንድታዘነብል ሐሳብ አለኝና ከሷ ጋር ትገናኛላችሁ ብዬ አስባለሁ። በውጪ አስፈለገም ደግሞ ምክንያቱም ብርታት ነህ አንተ። የአይን ብርሃን እመብርሃን ጠይቃት መልሳለች። መድኃኔዓለም ሰጥተዋል። ድጋሜ በቤት ውስጥ መኖር በቤት ውስጥ መቆየት ፈልጋለሁ ብለሃልና የነገርከን በሙሉ እውነት ነው ብለን ነው የምናምነው። እግዚአብሔር የእውነት አምላክ ነውና በኑሮ በህይወት ይገለጥልህ፣ በህይወት አብሮ ይሁን። ይሄ የጠየቅነው የሰጠነው ምስክርነት ቀላል አይደለም፣ ልብን የሚያሞቅ ነው። አቅሙ ያላቸው ደግሞ ከታች ባስቀመጥነው የባንክ አካውንት በእጅ ስልክ እየደወሉ ጥቂት ድጋፍ አድርገውልህ ወደ ራስ ስራ ተመልሰ ወደ ሁላችን የሆነው ቤት ደግሞ እንድትመጣ
የእርሱ ፈቃድ አሁንም ያደርግልን። በመጨረሻም ቀረ የምትለው ነገር ካለ መልእክት እንቀበልና እንሰነባበት። በቃ እናንተን አመሰግናለሁ። እግዚአብሔር ይመስገን። ምክንያቱም አይን ባይኖረኝ እኔ ብዙ ጊዜ አስበዋለሁኝ ወይ ቤተክርስቲያን ቁጭ ብዬ ለምናለሁ። ምክንያቱም ሰርቼ መብላት ስላልቻልኩ ነው ከዛ ከምሰራበት ቦታ የሚወጣሁት። ሰማዕቱን አመሰግነዋለሁ። ሰውነቴም ከዛ በኋላ ነው ጉንፋን አይቶኝ አያውቅም እስከዛሬ ድረስ እግዚአብሔር ይመስገን። ይሄ ፀጉሬም እንደምታየው በሚዲያም ሲያዩ ያውቁታል። እናቴም ሁል ጊዜ ለጥምቀት ሲሄድ ግርም ነው የሚላት። በቃ የዚህ ፀጉር 22 የሚቆርጠኝ ልጅ አለ በቃ አይበቅልም ነው ያለው። ሰውነቴም የሚመለስ አልመሰላችሁም። እና የታመሙም ካሉ እንዲጸኑ ዋጋ ያስከፍላል። ከንስሐ ጀምሮ ዋጋ አለው። እያንዳንዱ ለመዳን የሚደረግ ነገር በቃ መስገድም ካለብህ መጾምም ካለብህ መመጽወት ካለብህ ካለችክ ላይ ከመስጠትም በዛ መንገድ ነው የሚዳነው። መጾሙ መጸለይ ካለብህ እንጂ ዝም ብሎ እግዚአብሔር ፈቃዱ ቸርነት ቸር አምላክ መሐሪ አምላክ ስለሆነ ነው። እግዚአብሔር ደግሞ መሐሪ ነው፣ ይቅር ባይ ነው። መብራህን መማፀን ቅዱሳኖችን መማፀን የሚቀርቡትን ታቦት ይማፀኑ ይድናሉ። ጸበል ያድናል ነው የምለው። እግዚአብሔር አምላክ ከሁላችን ጋር አዎ ያድናል። ላውም ምንም የማንከፍልበት ዛሬ ላይ ለሕክምና ብለን ሐኪም ቤት ብንሄድ ገና ዶክተሩ ሳያይን ለካርድ 1000 ብር እናወጣለን። ላውም ወረፋ ይዘን አይገኝም ዶክተሩ እየተባለ በንስሐ ተመልሰን ግን ዶክተሩ ከቤቱ ቆሟል። ምንም የካርድ የምንከፍለው የለም። ጊዜ ያመጣሽ አጭበርባሪዎች ጥቂት ብር ካልጠየቁን እንሸጣለን የሚሉ ካልሆነ ቤተክርስቲያን በሯ ክፍት ነው። አይገርምም? የዓለማዊ መድኃኒት ኤክስፓየርድ ያደርጋል። ጸበል ግን ኤክስፓየርድ የለውም። የዓለሙ መድኃኒት የጎንዮሽ ጉዳት አለው። ጸበሉ ግን ለምንም ነገር ጉዳት የለውም። ለጨጓራ የተባለው ጉበት ይነካል፣ ለጉበት የተባለው አይን ያጠፋል፣ ለአይን የተባለው ፀጉር ያረግፋል። ዓለማዊ መድኃኒት ለአይን ብለህ የጠጣኸው ጸበል ፀጉርህን መልሶልሃል። ለፀጉሬ ያልከው ጸበል ይሄው ህይወትን መልሶልሃል። በእጅ ሰርተህ በእግርህ ሰርተህ እንድትመጣ ምክንያት ሆኗል። ስለዚህ ወደ ቤቱ እንመለስ፣ በንስሐ እንመላለስ። ወደ ገዳም ስንሄድ ደግሞ ከምንም በላይ በንስሐ ተመልሰን ጾም ጸሎቱን ማበርትተን የልባችንን ጥያቄ ብናመጣ እመብርሃን ለምላሽ ፈጣን ናት። ሰማዕቱ ለመራዳት ቅርብ ነው። መድኃኒታችን ጌታችን ኢየሱስ ክርስቶስ ባለቀ ነገር ላይ ለመስራት እነሆ ዝግጁ ነውና እግዚአብሔር አምላክ ከሁላችሁ ጋር ይሁን። ወንድማችሁ ልጃችሁ የቀድሞው ሳሙኤል የአሁኑ አማኑኤል ጥቂት ድጋፍ አድርጋችሁለት በብዙ የሚያገለግልበትን አምላክ ከሱ ጋር እንዲሆን እግዚአብሔር አምላክ ይርዳችሁ። ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። አንተም እስከዛሬ ስደውል እዚህ ነኝ ስልህ እዛ ነኝ ስልህ ታግሰ ስለቀረብክ ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ምስጢረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት
በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም